ምን ነው በጣም የፈራሽ ትመስያለሽ? ሮስ ሚዳቆ ከነበቀ ተቀምጣለች ፈራና አናገርሽ እንዴ ለምን ደምፈራው? ቆየና ግን አልሰራኩ አልቀጠፍኩ ለምን ፈራለሁ እንዴ? አሁን ይኸውልሽ ያ ነገር አታውቂ። ሞገስ የት ነው ያለው? ምናልባት እስር ቤት። ምን ያው ወንጀል የሰራ ሰው መገኛው እዛ ነው ብዬ ነው። ትሰሚኛለሽ? በፈልግ እንደ ጥርስ ሳሙና እንደዚህ ወገብሽን እጂ ፍጭጭ ላረግሽ ይችላል እንዴ? ቢያንስ ቅጣቱን ቀለል አድርግልኝ። እንደ ጥርስ ሳሙና? ዝም በይ። አንድ ወንጀለኛን በደበቅ በራሱ ወንጀል እንደሆነ አታውቂም እንዴ? ዝናኔ እኮ ምንም አልደበቅኩም እኮ። ዝም በይ። ሞገስ እየደወለልሽ እንደሆነ አውቃለሁ። እንዴ ድሮ ነበር። አሁን ጉድጓድ ይግባ ገደል አላውቅም። ካለምንከኝ ደግሞ መልላለሁ እነዘና ይኸውልሽ አሁን አዘባርቂብኝ። ይልቅ ደውይለትና የሆነ ቦታ ቀጠሪው። ስልኩ አይሰራም እኮ። ስለዚህ ትደዋወሉ ነበር ማለት ነው። አሁን ግን መገናኘት አቁመናል። እኔም ደውዬለት አላውቅም፣ እሱም ደውሎልኝ አያውቅም። በቃ አቁመናል። እንዴ ሲጀመር እኔ ከወንጀለኛ ጋር ምን አደርጋለሁ እንዴ? ማስመሰልሽን ለራስሽ ታቆይም። እኔ ዝና ላይ አይደለም እሺ ድራማ መሰል። ለማንኛውም እንደደወለልሽ መልሰሽ ተደውይልኛለሽ እንዴ? ለዛውም በፍጥነት ነው። ዝና ልሂድ አሁን ልሂድ። አንድ ነገር በጥንቃቄ አጣ የማትደውይ ከሆነ ግን ማለት ነው በራስሽ ላይ እንደፈረድሽ ቁጥር ዝና ቆጥሬዋለሁ። ይኸውልህ አሁን አቀበትና ቁልቁለት ሳይለኝ ከዚህ ልውጣ። ዝና ከዚህ ልውጣ። ውይ አትርበትበሽ ዝና ቻውሽ። ዛሬ ደግሞ ምን አይነት ሰው ነው የሚገርም? ረብስ እቺ ልጅ እኮ ምን ማታመጣብኝ ጉድ የለም እኮ። እውነት በጣም ስማርት ልጅ ናት። ብሩኬ በጣም ታድሏል። እና አጎቴ መቼ ነው ታዲያ? ምኑ እንዴ ሚስት አግብታ የሚያጫውትልኝ ልጅ የምትወልድልኝ? እስቲ መጀመሪያ አባትሽ ውለድ። አባት ስትል ሌላ አዲስ ሰራተኛ ይዞ እየመጣ ነው። አረ አዲስ ሰራተኛማ እንደ ቅድስት ምርጥ መሆን አለባት። ደግሞ እኮ ንግግሯ እንዴት እንደሚያምር። ከዚህ በኋላ የዚህ ቤት የቤት እመቤት ቅድስት ናት፣ ሰው መፈለግ አለብኝ ሲል ነበር። ሰው አገኘ ማለት ነው? ልጃት እየመጣው ነው ብሎ ነበር። እስካሁን ራሱ መቆየታቸው ቅድም እኮ ነው ያለኝ። አጎቴ እነዚህ ሰዎች አስጠንቅቀው። እነማን? ይሄ አባዬ ነው ልጁ ለድልኝ ስለምብ ያለ ስንት ጊዜ እንደጠየቁት። አይዞሽ እንደውም ዛሬ ማታ ይወርድልሽ። አንተ መመድበል እሷ እኮ የምሯ ነው የምታደርገው። አባዬ እንዴት ዋላችሁ? ቁጭ በይ እስኪ። የሞገስ ስቃይ ይብቃ የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። በስተመጨረሻ አካባቢ ላይ ዳጣ በዝና እጅ ገብታ መኪና ውስጥ እንደዛ ሲያስለፈልፋት የነበረው እሷ ለሞገስ ቅርበት ስላላት ከሱ ጋር ነው ቅርብ ጊዜ የተገናኘችው ብሎ ስለሚያስብ ሞገስን በሷ በኩል አገኘዋለሁ ብሎ ነው። ከዛ በፊት ግን መረጃውን ያገኘው ከዛ ከደላላው ስለነበረ ዳጣን ወዲያውኑ ቀጥተኛ ጥያቄዎች እየጠየቃት ሲያፋጥጣት ነበረ። ዳጣ በጣም ፈርታለች። በዚህ ሁኔታ ላይ በዛም አለ በዚህ ብቻ የተናገርኩትን ተናግሬ ከሱ ላምልጥ እያለች ብዙን ነገር ትነግረውና አሁን መጨረሻ ላይ አካባቢ ምናልባት ከተደዋወላችሁና የት እንዳለ ካወቅሽ ወዲያውኑ ለኔ መደወል ይኖርብሻል ብሎ ካስፈራራት በኋላ ከዛ ቦታ ላይ ጥለቃ ትወጣለች። ሌላኛው ማህሌት እንግዲህ ከድራማው ትውጣልን እያላችሁ ስትነግሯት የነበራችሁ አሁን ላይ ድጋሚ ጦርነቱን ተቀላቅላለች። አዲስ አብራት ስትሰራ የነበረችዋን ሴትዮ ትልካትና ወዲያውኑ ብሩክ እንደታሰበው ወጥመድ ውስጥ ይገባላትና ሰራተኛ አግኝቻለሁ ብሎ ያሰባትን የማህሌትን ዋነኛ ተንኮሏን እንዳለ የምታሳካባትን ሴትዮ ወደ ቤታቸው ይዞ ገብቷል። ከዛም በኋላስ ምን ይፈጠራል? ብዙዎቻችሁን እያስፈራ ያለ ነገር ነው። ዝና በዚህ በኩል አንዴ ይሄ ጠበቃው አምልጦኛል ብሎ ስለሚያስብ ወዲያውኑ የሱ ሚስጥር ሳይወጣበት ሞገስን ማግኘት ይፈልጋል። ሞገስ በራሱ በኩል በጣም ትልቅ ችግር ውስጥ ነው ያለው። ማደሪያ እንኳን የለውም። የሚያገኛትን ምግብ ባገኘበት ቦታ ላይ ቁጭ ብሎ እየበላና ትዝታው እየመጣበት ያለው ሉላን በምን መልኩ እንደ በፊቱ በሰላም አብረው መኖር እንዳለባቸው እያሰበ ነው። ነገሩ እንደሚያስበው ከባድ አይደለም።
ይሄንን ነገር እሱ ተስፋ ቆርጦ እዚህ ቦታ ላይ ቁጭ ያለው ጠበቃውን አንዴ ገድየዋለሁ ብሎ ስለሚያስብና በዚህ በኩል ፖሊሶች በዛ በኩል ዝና እየፈለገው እንደሆነ ስለሚያውቅ ነው። ከያዙኝም እኔም ብቻዬን ያዙኝ ብሎ ነው አሁን ለብቻው ተሸክሽጎ ሉላን ካጠገቡ እንዳትኖር የፈለገው። ለዛ ነበረ ሉላ በዚህ በኩል ሐሳብ ውስጥ ገብታለች። አሁን ላይ ምን እያደረገ ነው፣ ምን ሆኖብኛል ብላ እንድታስብ አድርጓታል። ይሄንም ደግሞ ብሩክ አሁን ምንም ነገር እንኳን መርዳት ባይችል መድብል ለሷ ቃል የገባው አንድ ነገር አለ። እሱን እንደምንም ብዬ ወደ ትክክለኛው ቦታ አመጣዋለሁ ነው። መድብል ሳያስበው ጠበቃው በህይወት እንዳለ ይደውልለትና ካንተ እኔም እገዛ ፈልጋለሁ፣ አንተም ደግሞ ከኔ እገዛ ትፈልጋለህ፣ ሁለታችንም በዚህ ሰዓት መጠቃቀም ይኖርብናል። መድብል ወዲያውኑ አላመነም። አንተ እኮ ሞተሃል፣ መቃብርህን ግዴታ ቼክ ማድረግ አለብኝ ብሏል። መድብል ሁሉንም ነገር ስራ ከመስራቱ በፊት ወይንም ደግሞ ከጠበቃው ጋር ሳይስማማ ትክክለኛ የተቀበረበትን ቦታ ሄዶ መቃብሩን ቼክ ማድረግ ይፈልጋል። እዛ ውስጥስ በሱ ምትክ ማን ተቀብሮ ይሆን? ይህም ሌላኛው አስፈሪው ገጽታ ነው። ብሩክ እንግዲህ መንገድ ላይ ያገኘዋትን ያላትን ሰራተኛ ወደ ቤቱ ይዞ ገብቷል። ነገር ግን እዛ ይዟት ሲሄድ አሁን እሷ በራሷ በኩል ጠበቃ አለኝ ወይንም ደግሞ ዋስ አለኝ ብላለች። ማንን ይዛ ልትመጣ ትችል ይሆን? መድብል ያንን ሬሳ ቦታ የተቆፈረውን ካረጋገጠ በኋላ ለጠበቃው አንድ ነገር ማድረግ ይጠበቅበታል። ቤተሰቦችን ትክክለኛ ደህንነታቸው ወደ ተጠበቀ ቦታ ላይ ማድረስና ከዛም በኋላ ጠበቃው እኔ እጄን ሰጥና ወደ ህይወቱ ወይንም ደግሞ በህይወት እንዳለው እንዳልሞትኩኝ ለሁሉም ግልጽ አድርጌ መናገር ይሆናል። ያኔ ወንድምህ ሞገስ ከሚሰቃይበት ስቃይ ውስጥ መውጣት ይችላል። ማንም ሰው ስላልገደለና በሐሰተኛ እንደተከሰሰም ጭምር ስለሚታወቅ ዝናም ወዲያውኑ እዚህ ክሽፈት ውስጥ የሚገባ ይሆናል። ያኔ መድብልም ቢሆን ትክክለኛ ውሳኔውን ያስተላልፋል ማለት ነው። ዝና ያኔ እጁን አጣጥፎ ይቀመጣል ወይ ነው ትልቁ ጥያቄ። እስከዛ ድረስ ሉላን ሊያገኛት ይችላል፣ አሊያም ደግሞ የሚፈልገውትን ነገሮች ሊያሳካ ይችላል። ይህንን ሲያደርግ ታዲያ የሚረዳውም ሰው ካሌብ ሞሲሳ አሁንም ድረስ አጠገቡ እንዳለ አትርሱ። የማህሌትስ ጉዳይ? ማህሌት በመጀመሪያ ደረጃ ገንዘቧን አግኝታለች። ከዚህ በኋላ አብራት የነበረቻትን ሴትዮ እዛ ቤት ውስጥ በሰራተኝነት እንድትሰራ ታደርጋትና ሙሉ የምትፈልጋቸውን መረጃዎች ማሰባሰብ ይሆናል። መረጃዎቹን አሰባስባ ስትጨርስ እሷ አድርጊ የምትላትን ነገር እንዳለ እያደረገች ያንን ቤት ሙሉ ትርምስምሱን ማውጣት ትፈልጋለች ማለት ነው። በምን መልኩ ይሳካላት ይሆን? ወይንስ ተመልሳ ትያዛለች? ጠበቃውስ ምንም ሳይሆን ድጋሚ የሚያዝ ከሆነ አሊያም ደግሞ መድብል በጠበቃው ሐሳብ የማይስማማ ከሆነ ዝና ድጋሚ ካገኘው ይገለውና ይገላግለዋል ማለት ነው። መጀመሪያውኑ በሞገስ የሱ ሞት ተሳቦ ስለነበረ አሁን ድጋሚ ቢገለው መድብል ዝና ላይ ምንም የሚፈጠር ነገር አይኖርም። ሞገስ አንድ ያልሰማው ነገር አለ። እንደውም መድብል ምናልባት ድጋሚ ከተደዋወሉና ከተገናኙ በኋላ አንተ ጠበቃውን እኮ አልገደልከውም፣ እሱ በህይወት አለ፣ ደውሎልኝ ነበር እኮ። እንደውም እሱ ቤተሰቦቹን ትክክለኛ ደህንነታቸው ወደ ተጠበቀ ቦታ እንዳደርስለት ካደረኩኝ በኋላ እሱ ሁሉም ይፋ ይሆንለታል ማለት ነው። ከተደበቀበት ይወጣና እኔ በህይወት አለው፣ ማንም አልገደለኝም፣ ሞገስም ቢሆን በሐሰት ነው የተከሰሰው ብሎ እንዲናገር ያደርገዋል። ያኔ እንደውም ዝና ዳጣን ሲያገኛትና ሲያፋጥጣት እንደነበረው አይታችኋል። በመሃል ግን ወዲያውኑ ሞገስ ጠበቃውን እንደገደለው ሰማው ስትል ከማን የሰማሽው? ይሄ ወሬ እኮ ለሁሉም ግልጽ አልሆነም። ሰው እንደገደለ ብቻና እየተፈለገ እንዳለ ብቻ ነበር የተነገረው። ይህንን ሚስጥር ማን የነገረሽ ብሎ ሲያፋጥጣት ነበረ። ዳጣ በዚህ መርመትበት መሃል ውስጥ ብዙ ሚስጥሮችን እንዳወጣች አይተናል። ነገር ግን ከዛ በላይ ስትወጣና እደውልልሃለሁ ወዲያው ያለበትን ሳውቅ ብላለች። እውነት ትናገር ይሆን ወይንስ እሱን ለማትረፍ ትወስናለች? ሞገስ የትም ይሁን የትም ብቻ አሳልፋ እንደማሰጠው ዳጣን ታውቃታላችሁ። እየፈራች የነበረውም በዚህ መሃል ላይ የሆነ ነገር ያደርገኛል ብላ ስለምትፈራ እንጂ በዚህ ሁኔታ ላይ ጓደኛዋን የምትከዳ አይነት ሴት አይደለችም ዳጣ። ቀጣይ ክፍል ላይ ምን የሚፈጠር ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። በቀጣዩ ክፍል እስክንገናኝ ድረስ መልካም ጊዜ